እሺ በሁለተኛው ቪዲዮ መጥቻለሁ። በመጀመሪያው ቪዲዮ እስከ በመጀመሪያዎቹ 300 ዓመታት እስከ ፎርት ሴንቸሪ ድረስ የቤተ ክርስቲያን አባቶች በስዕላት ላይ የነበራቸውን አቋም ተመልክተናል። ሁለተኛው ደግሞ አቋም እንመለከታለን ከፎርት ሴንቸሪ ጀምሮ እስከ 754 ኤዲ ድረስ ሰባተኛው ኢኮኖሚካል ካውንስል እስከሚካሄድበት ጊዜ ድረስ የነበረው የቤተ ክርስቲያን አባቶች አቋም ምን ነበረ የሚለውን እናያለን ማለት ነው። እንግዲህ በዚህ ጊዜ ውስጥ እነዚህ የቤተ ክርስቲያን አባቶች ሁለቱን የግሪክ ቴዎሎጂካል ተርምስ ላትሪያ እና ዱሊያ የሚለውን ዲስቲንክት በማድረግ ማለት ነው። ላትሪያ አዶር ማድረግ ነው፣ ወርሺፕ ነው፣ ይሄ ለእግዚአብሔር ብቻ የሚገባው ነው በማለት ዱሊያ ደግሞ ቅዱሳንን ኦነር ማድረግ ይገባል የሚለውን በመለየት ዲስቲንክት በማድረግ ያስቀመጡበት ነው። እነዚህ እንግዲህ ከፎርት ሴንቸሪ እስከ 754 እስከ ሰባተኛው ኢኮኖሚካል ካውንስል እስከሚወሰንበት ጊዜ ድረስ የነበሩ አባቶች በጽሁፎቻቸው ሁሉ ስለ ስዕላት የነበራቸው አመለካከት በስዕላት ፊት ወድቆ መስገድን አጥብቀው ይቃወማሉ። ማምለክን አጥብቀው ይቃወማሉ። ስዕላትን መሳምን እንደዚሁ ይቃወማሉ። ስዕላትን እንዴት ነው የሚያዩት ብለን በምንልበት ሰዓት ለቅዱሳን ሆነር ሊደረጉ ይገባል፣ ሊታሰቡ ይገባል። እንዲሁም ቅዱሳት ስዕላትን ለትምህርት ለመማሪያ ልንጠቀምበት ይገባል የሚለውን ፖዚሽን የያዙ አባቶች ናቸው። ከፎርት ሴንቸሪ እስከ 754 ሰባተኛው ኢኮኖሚካል ካውንስል እስከሚካሄድበት ድረስ የነበሩት አባቶች ማለት ነው። ከዛ በኋላ የምናየው የሁለተኛው የኒቅያ ጉባኤ ነው። እሱ ሶስተኛው ፖዚሽን ላይ ነው የምናየው ማለት ነው። አሁን በእነዚህ በሁለተኛው ፖዚሽን ላይ ያሉ አንዳንድ አባቶችን መመልከት እንችላለን። የመጀመሪያው የምናየው ግሪጎሪ ደ ግሬት ነው። ግሪጎሪ ደ ግሬትን በምንመለከትበት ሰዓት ለማርሴ ጳጳስ ለቢሾፕ ሴሬኑስ በጻፈው ደብዳቤ ላይ ግሪጎሪ ደ ግሬት ቡክ 9 ሌተር 105 እንደገና ደግሞ ሰከንድ ሌተር ቡክ 11 ሌተር 13 ላይ በጻፈው ደብዳቤ ላይ ስንመለከት ምንድን ነው ብሎ ያለው? አንዳንድ ሰዎች ለስዕላት ሲሰግዱ አይተህ እነዚያ ምስሎች ሰባብረ ከአብያተ ክርስቲያናት እንዳስወጣ ሰምተናል። በሰው እጅ የተሰራ ማንኛውም ነገር የአምልኮት ቁስ እንዳይሆን ያለህን ቅናት እናከብረዋለን። ነገር ግን እነዚህ ምስሎች መስበር እንዳልነበረብህ ልናስታውስህ እንሻለን ብሎ ጽፎልታል ግሪጎሪ ደ ግሬት። በሰው እጅ የተሰራ ለአምልኮ እንደዚህ ለእንደዚህ አይነት ነገር እንዳይውል ያለህን ቅናት እናከብረዋለን ብለዋል። እነዚህ አባቶች እነዚህ ስዕላቶችን ለአምልኮ ለመስገድ ለተለያየ ነገር የሚዋልን ነገር አጥብቀው ይቃወማሉ። ነገር ግን ብሎ ሲነግረው መሰባበር አልነበረብህም ከምን አኳያ የሚለውን በሌተሩ ሲገልጠው ከእነዚህ ስዕላትን ከማስተማር አኳያ ለትምህርት ከመጠቀም አኳያ እያለ ይዘረዝርለታል ማለት ነው። ሁለተኛው ዩሲቢኤስ ነው። ዩሲቢኤስ ኤክሌሲቲካል ሂስትሪ ቡክ 7 ቻፕተር 18 ሴክሽን 3 ላይ ምን ብሎ ጽፏል? የጳውሎስ የጴጥሮስና የኢየሱስ ክርስቶስ ምስል በእሱ ዘመን ፕሪዘርቭድ እንደተደረጉ ጽፏል። ዩሲቢኤስ ማለት ነው። የጳውሎስ የጴጥሮስና የኢየሱስ ክርስቶስ ምስል ማለት ነው። ሶስተኛ አትናሲየስ ነው። አትናሲየስ ምን አለ? ላይፍ ኦፍ ሴንት አንቶኒ በተባለው ጽሁፉ ወይም ስራው ላይፍ ኦፍ ሴንት አንቶኒ በተባለው ስራው ምን ብሏል? ቅዱሳንን ልናከብራቸው ይገባል፣ ነገር ግን ልናመልካቸው አይደለም። ቅዱሳንን ልናከብራቸው ይገባል፣ ነገር ግን ልናመልካቸው አይደለም ብሏል። ኦግስቲን አራተኛ ደግሞ ኦገስቲንን በምናይበት ሰዓት ሲቲ ኦፍ ጋድ ቡክ 8 ቻፕተር 27 ላይ ምን ብሏል? ለእውነት የታገሉ ቅዱሳን የእግዚአብሔር ሰዎች መታሰቢያ በማድረግ ወይም በማቆም እናከብራለን ይላል። ለእውነት የታገሉ ቅዱሳን የእግዚአብሔር ሰዎች መታሰቢያ በማድረግ ወይም በማቆም እናከብራለን ይላል። አምስተኛ ባሲል ኦን ደ ሆሊ ማርተር ባርላም በተባለ ስራው ኦን ደ ሆሊ ማርተም ባርላም በተባለ ስራው ላይ ምን ብሏል? ድምፅ የሌላቸው ምስሎች የሚያዩዋቸውን ያስተምራሉ። ድምፅ የሌላቸው ምስሎች የሚያዩዋቸውን ያስተምራሉ በማለት ምስሎች ያለ ቃላት እምነትን እንዴት እንደሚያስተላልፉ በመጥቀስ ወንጌልን በምስል ለማቅረብ ምስሎች እንዲጠቀሙ አበረታቷል ባሲል።
ወንጌልን በምስል ለማቅረብ ምስሎችን እንዲጠቀሙ አበረታቷል። ከትምህርት አኳያ፣ ከማስተማር አኳያ፣ ወንጌልን ከመናገርና ከማሰራጨት አኳያ ድምፅ የሌላቸው ምስሎች የሚያዩዋቸውን ያስተምራሉ። ድምፅ አያወጡም፣ ነገር ግን ብዙ ትምህርትን ይሰጣሉ የሚለውን ነገር ባሲል ተናግሯል ማለት ነው። እንግዲህ ከነዚህ አባቶች ስራ እንደምናየው ዱሊያ የሚለውን ተርሚኖሎጂ የያዙ አባቶች ናቸው። ማለት ቅዱሳን ሆነር ሊደረጉ ሊታሰቡ ይገባል፣ ልናመልካቸው ግን አይገባም፣ አምልኮ ለእግዚአብሔር ብቻ ነው የሚለውን ፖዚሽን የያዙ አባቶች፣ እንዲሁም ደግሞ የቅዱሳን ስዕላት ለመማሪያ ልንጠቀምበት ይገባል የሚለውን ፖዚሽን የያዙ አባቶች ናቸው። እነዚህኛዎቹ እንግዲህ የትኛውን ፖዚሽን ነው እስካሁን ያየነው ማለት ነው? ሁለተኛውን ፖዚሽን ነው ማለት ነው። ከመጀመሪያው ለየት ያለ የመጀመሪያው ፖዚሽን እስከ 300 ዓመታት ወይም እስከ 4 ሴንቸሪ ድረስ ፈጽሞ ቅዱሳን ስዕላት በቤተ ክርስቲያን ውስጥ መኖር የለበትም ብለው የሚያስወግዱ አይነት አንደርስታንዲንግ የነበራቸው ሲሆን፣ ሁለተኛው ላይ ደግሞ ቅዱሳን ስዕላት ልንማርበት ለማስተማሪያ ይጠቅማሉ፣ እንደገናም ደግሞ ቅዱሳን ይሄ ሩጫቸውን በድል ያጠናቀቁ ኦነር ሊደረጉ ሊከበሩ ሊታሰቡ ይገባል የሚለውን ፖዚሽን የያዙ ነገር ግን ፈጽሞ ይሄ በስዕል ፊት መስገድ፣ ስዕል መሳም፣ ማምለክ የሚለውን ነገር የሚጸየፉ የሚያስወግዱ አባቶች ናቸው። ታላቁ ግሪጎሪ ምን ብሎ እንደጻፈለት አይተናል ቀደም። ያንን በሰው እጅ የተሰራውን ነገር ሰዎች እንዳይሰግዱና እንዳያመልኩ መሰባበር ምን ያህል ቅናት እንዳለ ያሳያል። በዚህ ደግሞ እናከብራለን ይህንን እንትንን ብሎ ሲጽፍለት እናያለን። እና ይሄኛው ፖዚሽን ምንድን ነው? ለቅዱሳን ስዕላት አይሰገድም፣ አይመለክም፣ አይሳምም፣ በቅዱሳን ፊት ቆሞ ኢንቮክ አይደረግም። ነገር ግን ቅዱሳን ስዕላት ለመማሪያ ለትምህርት ይጠቅማሉ የሚለውን ፖዚሽን የያዙና ቅዱሳን ደግሞ ሩጫቸውን በድል ያጠናቀቁ ኦነር ሊደረጉና ሊታሰቡ ይገባል የሚለውን ፖዚሽን የያዙ አባቶች ናቸው እዚህ በጽሁፎቻቸው የምናየው ማለት ነው። ወደ ሶስተኛው ፖዚሽን ያስጨርሰኛል ብዬ አላስብም። እንግዲህ ሶስተኛውን ፖዚሽንም በሚቀጥለው ቪዲዮ ብለቀው ይሻላል። በሚቀጥለው ቪዲዮ ደግሞ ሶስተኛውን ፖዚሽን የያዙት በተለይ ከ787 ኤዲ ጀምሮ ከሁለተኛው ኒቂያ ጀምሮ የተወሰነው ጀምሮ ያለውን ፖዚሽን እንመለከታለን። ሶስቱም የተለያየ ነገር እናይባቸዋለን። በመጀመሪያዎቹ ስዕልን ከቤተ ክርስቲያን የማስወገድ ነገር ነው። ፈጽሞ እንዳይገባ የመከላከልን ነገር ሲሰሩ እናያለን። ሁለተኛዎቹ አሁን ቅድም ያየናቸው ደግሞ ስዕልን ለመማሪያ ማንበብ ለማይችሉ ሰዎች ለመማሪያ ይጠቅማሉ። እንደገናም ደግሞ ሩጫቸውን በድል ያጠናቀቁ ቅዱሳን ኦነር ሊደረጉ ሊታሰቡ ይገባል የሚለውን ፖዚሽን የያዙ ነገር ግን ዲስቲንክት አድርገው ማለት ነው። ላትሪያ እና ዱሊያ የሚለውን በጣም ዲስቲንክት አድርገው የተጠቀሙ አባቶች ናቸው። አምልኮ የሚገባው ለእግዚአብሔር ነው፣ አዶሬሽን ለእግዚአብሔር ነው፣ ስግደት የሚገባው ለእግዚአብሔር ነው ብለው አጽንተው የያዙ ነገር ግን ቅዱሳን ስዕላት ለመማሪያ ልንጠቀምባቸው ይገባል የሚለውን ፖዚሽን የያዙ ናቸው እነዚህ ሁለተኛው። ሶስተኛውን ፖዚሽን በሚቀጥለው ደግሞ ለቀዋለሁ ማለት ነው።